ጠዋት ልክ 5 ሰዓት ላይ በከተማ ውስጥ ወዳለው እጅግ ዘመናዊ ውድ ምግብ ቤት አንዲት አሮጊት ሴት ተራ ልብስ ለብሰው እየተቃረቡ ነበር። ስማቸው ፋጢማ ቤጋም ይባላል። በእጃቸውም አንድ አሮጌ ቦርሳ ይዘዋል። ነገር ግን የምግብ ቤቱ ደጃፍ ላይ ሲደርሱ የጥበቃ ሰራተኛው ፊቱ ተቋጠረ። የጥበቃ ሰራተኛው ወደፊት መጥቶ መንገዱን በመዝጋት እናቴ እዚህ የት ነው የመጣችሁት? እዚህ ምን ፈልጋችሁ ነው አላቸው። ፋጢማ ቤግም በለሰለሰ ፈገግታ ልጄ እዚህ ቦታ የተያዘልኝ ቦታ ስላለ እሱን ለማረጋገጥ መጣሁም አለችው። የጥበቃ ሰራተኛው እየሳቀ ለጓደኞቹ እስኪዋት እቺ አሮጊት እዚህ ቦታ ተይዞልኛል እያለች ነው። በመቀጠል ወደ ፋጢማ ዞር ብሎ እናቴ እርግጠኛ ነኝ ተሳስተዋል። ምናልባት የሆነ ሰው የተሳሳተ አድራሻ ሰጥቶት ሊሆን ይችላል። ይህ ምግብ ቤት በጣም ውድ ነው። እዚህ የሚመጡት ትላልቅ ሰዎች ብቻ ናቸው። ተራ ሰው እዚህ መግባት አይችልም አላቸው። በዚህ መሃል የምግብ ቤት አስተናጋጅ አይሻ ካን ይህንን ንግግር ሰማች። ወደ ፋጢማ ቤግም ጠጋ ብላ ከእግር እስከ ራሳቸው ተመለከተቻቸው። በከንፈሯ ላይ ቀጭን ፈገግታም ታየ፣ ግን የደስታ ሳይሆን የንቀት ነበር። አይሻም እናቴ በዚህ ምግብ ቤት ውስጥ ቦታ የተያዘሉት አይመስለኝም። ይህ ቦታ በጣም ውድ ነው። ምናልባት ተሳስተው ነው የመጡትም አለቻቸው። ፋጢማ ቤግም በዚያው በተረጋጋ ድምጻቸው ልጄ አንዴ ብትፈትሹት ይሻላል፣ ምናልባት እዚህ ተይዞልኝ ይሆናልም አለች። አይሻ በቸለተኝነት እሺ እናቴ ይህ ጊዜ ይወስዳል፣ እዚያ መቀመጫ ቦታ ላይ ሄደው ይጠብቁ አለቻቸው። ፋጢማ ቤግም ራሳቸውን ነቅንቀው ቀስ እያሉ ወደዛ መቀመጫ አመሩ። በአዳራሽ ውስጥ የነበሩ ብዙ ደንበኞች በግርምት ይመለከቷቸው ነበር። አንዳንዶቹ በሹክታ በነፃ ምግብ ለመብላት የመጣች ትመስላለችም አሉ። ሌሎች ደግሞ እሷ እኮ እዚህ አንድ ብርጭቆ ውሃ እንኳን የመግዛት አቅም የላትም አሉ። ፋጢማ ቤግም ይህንን ሁሉ እየሰሙ ዝም አሉ። የአዳራሹ ሁኔታ እንግዳ ሆነ። ሰዎቹ ቡናቸውን እየጠጡ ወደ እሳቸው እየጠቆሙ ያወሩ ነበር። አንዲት ትንሽ ልጅ አባቷን በንጽህና አባዬ እኚህ እናት ለምን እዚህ ተቀመጡ? እሳቸው እኮ እዚህ ካሉ ሰዎች ጋር አይመሳሰሉም ብላ ጠየቀች። አባትየውም ልጄ ይህ የእድል ጨዋታ ነው። እድል ሲርቅሽ የሁሉንም ሰው ወቀሳ መስማት ይኖርብሻልም አላት። በዚህ መሃል አይሻን ካን በዚያ ስታልፍ ለስራ ባልደረባዋ የሥራ አስኪያጅ ማናጀር ምን እንደምትል አላውቅም። እንዲህ ያሉ ሰዎችን እዚህ እንዲቀመጡ መፍቀድ አደገኛ ነው፣ የምግብ ቤቱን ገጽታ ያበላሻልም አለች። ባልደረባዋም እየሳቀች ምንም አይሆንም፣ ትንሽ ቆይታ እራሷ ትሄዳለችም አለች። ፋጢማ ቤግም ይህንን ሁሉ ቢሰሙም አንዲትም ቃል አልተናገሩም ነበር፣ ብቻ ይጠባበቁ ነበር። ለአንድ ሰዓት ያህል በዚያው ተቀመጡ። አልፎ አልፎ ሰዓታቸውን፣ አልፎ አልፎ ደግሞ የፊተኛውን መቀበያ ሪሴፕሽን ይመለከቱ ነበር። አንድ ሰው መጥቶ ኦ እናቴ ቦታ ተይዞሎታል እንዲላቸው ተስፋ አድርገው ነበር፣ ግን ማንም አልመጣም። ፋጢማ ቤግም ቀስ ብለው በወንበር ተደግፈው ቆሙ። ወደ መቀበያው በመሄድ ልጄ አንቺ ስራ ከበዛብሽ ስራ አስኪያጇን ጥሪልኝ፣ ከሷ ጋር በጣም አስቸኳይ ጉዳይ አለኝም አሉ። አይሻ በልቧ አሁን ደግሞ ከስራ አስኪያጇ ጋር መገናኘት አማራት ብላ አሰበች። ከዚያም ሳይወድ በግድ ስልኩን አንስታ ለስራ አስኪያጁ ኑር ጃሃንም ደወለች። ወይዘሮ አንዲት አሮጊት ሴት ሊያገኙት ይፈልጋሉም አለቻት። ኑር ጃሃን ከሩቅ ሆና ፋጢማ ቤግን ተመልክታ በስልክ እየሳቀች ምንድነው እነዚህ ደንበኞቻችን ናቸው ወይስ ዝም ብለው የገቡ ነው? አሁን ጊዜ የለኝም፣ እንዲቀመጡ ንገራቸው፣ ከቆይታ በኋላ ራሳቸው ደክሟቸው ይሄዳሉም አለች። አይሻ ትዕዛዙን ለፋጢማ ቤግም ደገመችላቸው። ፋጢማ ቤግ በጥልቅ ተንፍሰው እንደገና ጥግ ላይ ወዳለው ወንበር ተመለሱ። የሁሉም ሰው አይን እሳቸው ላይ ቢሆንም በአይናቸው ውስጥ ግን አሁን ያው ትዕግስት ይታይ ነበር። እውነቱ መደበቅ ይቻላል እንጂ ማጥፋት አይቻልም የሚሉ ይመስሉ ነበር። ጊዜው ቀስ እያለ አለፈ። ለእሳቸው ግን እያንዳንዱ ደቂቃ እንደ ተራራ የከበደ ነበር። አይሻ ካን እንደገና ወደ እሳቸው መጣ በከረረ ድምፅ እናቴ ገና መጠበቅ አለብዎት፣ ስራ አስኪያጇ አሁን ስራ ላይ ናቸውም አለች። ፋጢማ ቤግም ፈገግ ብለው እሺ ልጄ እጠብቃለሁም አለች። በዚያን ጊዜ ስራ አስኪያጇ ኑር ጃሃን ቤግም በቢሮ ተቀምጣ ከአንድ የውጭ ሀገር ደንበኛ ጋር በስልክ እያወራች ነበር። በቲቪ ተሞልታለች። ስልኩን እንደዘጋች ከአይሻ ሌላ ጥሪ መጣ። ወይዘሮ ያቺ ሴት አሁንም አዳራሽ ውስጥ ተቀምጠዋል፣ እባክዎ አንዴ ያገኟቸውም አለች። ኑር ጃሃን እየሳቀች ይቀመጡ ነበር። ሲደክማቸው ይሄዳሉ። ለነዚህ ለረባ ባረባ ሰዎች ጊዜ የለኝም አለች። በዚህ ጊዜ ኢምራን ሁሴን የተባለ ዝቅተኛ ሰራተኛ መጣ። እሱ የምግብ ቤቱ ጽዳት ሰራተኛ ነበር። ፋጢማ ቤግን ተመለከታቸው። ሁሉም ሲሳለቅባቸውም አየ። ነገር ግን በኢምራን አይን ውስጥ ለእሳቸው ክብር ነበር። ቀስ ብሎ ወደ እሳቸው ቀረበና እናቴ ምን ያህል ጊዜ ተቀመጡ? ማንም አልረዳዎትም አላቸው። ፋጢማ ቤግም ፈገግ ብለው ልጄ
ስራ አስኪያጇን ማግኘት ፈልጌ ነበር፣ ግን ስራ የበዛባችሁ ይመስላልም አሉት። የኢምራን ፊትም ተለዋወጠ። እናቴ አይጨነቁ፣ እኔ አሁኑኑ አናግራታለሁም አለ። ፋጢማ ቤግም አመሰግናለሁ ልጄ፣ ፈጣሪ ደስተኛ ያደርግህም አሉት። ኢምራንም በፍጥነት ወደ ስራ አስኪያጇ ቢሮ ሄዶ አንኳኩቶ ገባ። ኑርጃሃንም ምንድነው ስትል በምልክት ጠየቀችው። ኢምራን በአክብሮት ወይዘሮ፣ አዳራሽ ውስጥ አንዲት ሴት ተቀምጠዋል፣ እርሱን ማግኘት ይፈልጋሉም አለ። ኑርጃሃንም ፊቷን አኩርፋ ኢምራን፣ ስንት ጊዜ ነው የምነግርህ? ከማይረቡ ሰዎች ራቅ፣ እሳቸው ደንበኛ አይደሉም፣ ምናልባት ተሳስተው ነው የመጡትም አለችው። ኢምራንን ግን ወይዘሮ በጣም አስቸኳይ ጉዳይ እንዳላቸው ተናግሯልም አለ። ኑርጃሃንም የሳቀች አስቸኳይ ጉዳይ? አንተ ታውቃለህ እዚህ የሚንቀሳቀሰው በሚሊዮን የሚቆጠሩ ገንዘብ ነው። አንተ ደግሞ እኔን ከእንዲህ አይነት ሰው ጋር እንድገናኝ ትለኛለህም አለችው። ኢምራን ዝም ቢልም በውስጡ ግን አዘነ። እንዴት ሰውን በውጫዊ ገጽታ ብቻ ይገፋል? በትልቅ ቦታ ላይ ሲቀመጡ ሰብአዊነት እንዴት ይረሳሉ ብሎ ማሰበ። ኢምራን አንገቱን ደፍቶ ወጣ። ወደ አዳራሹ ተመልሶ ፋጢማ ቤግን ተመለከታት። ኢምራን አጠገባቸው ተቀምጦ እናቴ ሞክሬ ነበር፣ ግን ስራ አስኪያጇ አሁን ማግኘት አልፈልግም አለችኝ። ፋጢማ ቤግም ትከሻውን እየነኩ ምንም አይደለም ልጄ፣ አንተ ስለሞከርክ ይበቃኛል አሉት። የኢምራን አይኖች በእንባ ረጠቡ። እኚህ እናት ተራ ሰው እንዳልሆኑም ተረዳ። ሰዓቱም ነጎደ። ፋጢማ ቤግም አሁን በወንበር ላይ ነበሩ። አይናቸውን ጨፈነው። ትዕግስት ትልቅ ጥንካሬ ነው። አሁን ግን እውነቱን የመግለጫ ጊዜ ደርሷል ብለው ማሰቡ። የምግብ ቤቱ ሰዓት 9 ሰዓት ከግማሽም ይላል። ፋጢማ ቤግም ከእንግዲህ ዝም ብለው መቀመጥ አልቻሉም ነበር። ምርኩዛቸውን አንስተው ቦርሳቸውን በትከሻ ላይ አድርገው ወደ መቀበያ አመሩ። አንዳንዶች አሁንም ይሳለቁባቸው ነበር። መቀበያ ላይ የነበረችው አይሻ በንዴት እናቴ እኮ ጠብቂ ብየውታል ነበረ፣ ስራ አስኪያጇ አሁን ስራ ላይ ናቸው አለች። ፋጢማ ቤግም በረጋ ድምፅ ልጄ ብዙ በጣም ጠብቅ ያለው አሁን ግን ራሴ ያናግሮታለሁ ብሎ በቀጥታ ወደ ኑርጃሃን ቢሮ አመሩ። አዳራሹ ጭጭ ያለ ነበር። ሁሉም እንደሚፈጠር ለማየት ጓጉቷል። ፋጢማ ቤግም የቢሮ በር ሲከፈት ኑርጃሃን በወንበሯ ላይ ተቀምጣ በትዕቢት ኦ እናቴ ይናገሩ፣ ለምን እንዲረብሹኛል? ምን ይፈልጋሉም አለች። ፋጢማ ቤግም ቀስ ብለው ከቦርሳቸው ውስጥ አንድ ኤንቨሎፕ አውጥተውም ሰጧት። ይህ የኔ ማስረጃና የምግብ ቤት ዝርዝር መረጃ ነው፣ እባክሽን አንድ የተመልከቺውም አሏት። ኑርጃሃን እየሳቀች ኤንቨሎፑን ተቀብለው ሳትከፍተው ጠረጴዛ ላይ ወረወረችው። በኪስ ውስጥ ገንዘብ ሳይኖር ስለ ማስረጃ ማውራት ከንቱ ነው። እንዲህ ያለ ውድ ምግብ ቤት ውስጥ መግባት የእርሱ አቅም አይደለም። አሁን በሰላም ይውጡም አለቻቸው። ፋጢማ ቤግም አይኗን እያየች አንዴ ይህን ወረቀት ይዩ፣ እውነቱ ሁልጊዜም እንደሚታየው አይደለም አለች። ኑርጃሃን በከፍተኛ ድምፅ እየሳቀች እናቴ ምንም አይነት ወረቀት ማየት አያስፈልገኝም፣ እኔ ይህም ምግብ ቤት ለዓመታት መርቼዋለሁ፣ የሰውን ፊት አይቼ ማንነቱን አውቃለሁም አለች። ፋጢማ ቤግም በጥልቀት ተንፍሰው እሺ ካላመንሽኝ እሄዳለሁ፣ ነገር ግን ዛሬ ላደረግሽው ዋጋሽን እንደምታገኚ ወቂ ብለው ወደ በሩ አመሩ። ፋጢማ ቤግም ወጡ። ኑርጃሃን ግን እየሳቀች ቀረች። በዚህ መሃል የጽዳት ሰራተኛው ኢምራን ያንን ኢንቨሎፕ አነሳው። ቀስ ብሎ ወደ ኮምፒውተሩ በመሄድ መረጃዎቹን መፈለግ ጀመረ። በትንሽ ጊዜ ውስጥ አይኖቹ በግርም ተፈተቱ። በስክሪኑ ላይ ያለው መረጃ ኢምራንን አስደነገጠው። መረጃው በግልጽ እንደሚለው ፋጢማ ቤግ የምግብ ቤቱ 65% ባለድርሻና መስራች አባል ናቸው። ኢምራን ወረቀቱን አትሞ በፍጥነት ወደ ስራ አስኪያጇ ቢሮ ሮጠ። ወይዘሮ ይህንን ሪፖርት ይመልከቱ፣ ያቺ የመጡት እናት እውነተኛው ምግብ ቤት ባለቤት ናቸውም አላት። ኑርጃሃን ወረቀቱን ተቀብላ አየች፣ ግን አሁንም በትዕቢት ዝም በል፣ ይህ የማይረባ ወሬ ነው፣ እኔ በብቃቴን የምመራው እንጂ በአሮጊት ሴት ምጽዋት አይደለም አለች። በማግስቱ ጠዋት ምግብ ቤት ውስጥ ትልቅ ግርግር ነበር። ሁሉም ሰራተኞች በሹክታ ያወራሉ። ትናንት የመጡት እናት ባለቤት ናቸው እንዴ እየተባባሉ። ጠዋት 4 ሰዓት ከግማሽ ሲሆን ፋጢማ ቤግ በድጋሚ መጡ። በዚህ ጊዜ ግን ብቻቸውን አልነበሩም። ጥቁር ቦርሳ ከያዘ ጠበቃ ጋራም ነበር። ሁሉም ደንግጠው ትናንት ሲንቋቸው የነበሩት ዛሬ እንደ ንግሥት ሲገቡ ተመለከቱ። ፋጢማ ቤግም ስራ አስኪያጇን ጥሩልኝ አሉ። ድምፃቸው አሁን ትዕዛዝ የተሞላበት ነበር። ኑርጃሃን በድንጋጤ ወጣች። ፋጢማ ቤግም ኑርጃሃንን የሰራሽውን ዋጋ ታገኛለሽ ብዬ ነበር፣ ዛሬ ያቀነውም አለች። ጠበቃው ወረቀቶቹን አውጥቶ ጠረጴዛው ላይ አስቀመጠ። እነዚህ ሰነዶች ፋጢማ ቤግም የዚህ ምግብ ቤት 65% ባለቤት መሆናቸውን ያረጋግጣሉም አለ። አይሻ ካን እጆቿ መንቀጥቀጥ ጀመረ። ደንበኞቹም ተደነቁ። ፋጢማ ቤግም ኑርጃሃን ከዛሬ ጀምሮ የዚህ ምግብ ቤት ስራ አስኪያጅ አይደለሽም፣ በአንቺ ቦታ ኢምራን ሁሴን ይህንን ስራ ይረከባልም አለ። ኑርጃሃን በንዴት ከስራ አባሩን አለች። ፋጢማ ቤግም ይህንን ምግብ ቤት የገነባሁት እኔ ነኝ፣ በአንቺ ፋንታ በዝቅተኛ ስራ ላይ ትመደባለሽም አሉ።
ኢምራንን ጠርተው ልጄ አንተ ገንዘብ አልነበረህም፣ ግን ሰብአዊነት ነበረ። ትክክለኛው ብቃት ይሄ ነውም አሉት። ኢምራን በእንባ ታጥቦ እናቴ እኔ እኮ ግዴታዬን ነው የተወጣሁትም አለ። ፋጢማ ቤግም ወደ አይሻ ዙር ብለው አይሻ ይህ ለመጀመሪያ ጊዜ ስለሆነ ይቅር ብዬሻለሁ፣ ግን ሰውን በልብስ አትመዝኝም አሏት። መጨረሻም ፋጢማ ቤግ እውነተኛ ሀብት በገንዘብ ሳይሆን በአስተሳሰብ ነው ብለው ከጠበቃው ጋር ወጡ። የነበሩት ሁሉ በአክብሮት ሸኟቸው። የዛሬው ታሪካችን ይህን ይመስል ነበር። ይህን ታሪክ እንዴት ተመለከታችሁት? በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።